هذا بصير مصيبة. بصير مصيبة. أنا هذا بصير كيف. عندي. أكو تبقى هيدو نيوت. وتولي. وتو كذي. أرافة. هيدو. شو يتأيّك إياك إيه؟ أنا مالسي إيشينا. كذي برا لا أنت ما سبت هذا بيني مسلم. جاكيت. ለምን እኔ እንደማላ ፍቅራት እያደረግክ የምታስመስለው? ያው የምራ ፍቅራት እና ባላ ፍቅራት እንደዚህ አይኖን እያዩ አፍቅርሻለሁ ብዬ እናገራለሁ። ሚዲያ ላይ ወጥቼ አወራለሁ። ለምን ደግሞ ጆሲ አጥቷል አላሽው እኔ ስስተት ይሰራል እንዴ? ከአንቺ ጋር እኮ ፊልም ስላዩ ለፍሬ መናገር ይቻላል። በፍቅርሽ ገዛሽ ሸመችው በመውደድሽ ማለት አሁን በጣም አድንቃችሁ ሊምር ትችላላችሁ። ምን ማለት ነው ደግሞ? በሞት ፍቅር ላይ ነው ያያችሁት ወይስ የት ነው ያያችሁት? ይሄንን ድራማ ሰው ላይ ሙድ ትይዛለህ። ለሰው ስሜት አትጨነቅም ነው? ምንድን ነው ሰው ስሜት አትጨነቅም? ምንድን ነው እያልኩኝ ያለው ማለት ምን አስበህ ነው ይሄንን ነገር እያደረግህ ያለው? ይሄ ሁሉ ነገር ማድረግ ለምን አስፈለገ? ከእሷ ጋር ፊሊንግ ስላለ ነው። የእሷን ነገር ሳትሰማ ምንሳት ምንድን ነው መተምጮ የእሷ ፊሊንግ መዋለድ አንተን ይደብርሃል ነው? አልገባኝም። እሷን አንተ ወደሃት አይደለም ሲጀመር እሱን ለማራቅ ለምንድን ነው የማደርገው? እኔ ባልወዳት ለምን ጣልቃ ገባለሁ? በሁለት ፍቅረኛሞች መካከል ለምን ጣልቃ ገባለሁ? ሲጀመር አንተ እንደዚህ ምናምን ነገር ፍቅር ምናምን ነገር ከሆነ ሰው ጋር ስታስብ ምናምን ትናገር ነበር። አሁን ዛሬውኑ መተህ አፈቅራታለሁ፣ ዛሬውኑ መተህ ወይን እዚች ጋር ዛሬውኑ መተህ እዚች ጋር አበባ ምናምን ነገር ምን ደብሮ ነው ሲጀመር ለተንኮል ተንኮል እየሰራ ገብቶኛል። ያማ እንደዚህ አይነት ሰው አይደለም። እንደዚህ አይነት ሰው ካለው እንደማታገኛችሁ ራስ ቤት ማድረግ ትችል ነበር። ገባ? ይሄንን እዚህ ቤት ያደረግከው እሱን አብረህ ና ያልከው ሆን ብለህ ነው። ለምንድን ነው ሆን ብዬ የማደርገው? የፈለገ ነገር ሆን ብዬ ባደረገው ራሱ ፍቅር ነው የገለጽኩት እንጂ መጥፎ ነገር አላደረኩም። ገባ? ይሄ ደግሞ አስፈቅጄ ነው እሺ ብለኝ ነው እንትን ያልኩት። እኔ እንደዚህ መሆኑን መቻወኩኝ። እኔ እንደዚህ ለተንኮል እንደሆነ መቻወኩኝ። ፕሮግራም ፈልጌዋለሁ ስለ እምቢም እሺም ማለት ያንተ ፋንታ ነው። ገባ? መቼም እምቢ አይደለ። እንደው ስላየው ግን የጠየቁ እንደው እንደምህም አላየኝም። ካድከኝ፣ በጣም ነው ካድከኝ። ምንድን ነው የካድኩ? ይሄንን ነገር ማወቅ ነበረብኝ እኔ። ምንድን ነው ማለት አሁን አንተ ምን ይሄን ነገር እኔ ስለነገርኩህ አንተ የእሷ ፍቅረኛ እንድትሆን ነው ወይስ ምንድን ነው ይሄን ነገር ለአንተ መናገር? እኔ ፍቅረኛ ሲይዝ የምትደሰስ ይሄ ሁሉ ጊዜ እንደ እህቴ ነው ማለት እንደ እህቴ እያለ የቆየ ሰውዬ ዛሬ እሱ መጥቶ አንቺን አፈቅርሻለሁ ከኔ ጋር ሁኚ ብሎ ሲለምንሽ ጊዜ ለምን እሱ እንዲህ ማድረግ አስፈለገው ነው የኔ ሀሳብ። ይሄ ጉዳይ አንተን ይመለከታል። ይሄ ጉዳይ አንተን ይመለከታል። አዎ ገባሁ እኮ እዚህ ጉዳይ ውስጥ እኮ አስገባኝ። ራስን የገባው አዎ ገባሁ አስገባኝ ይለኛል እንዴ? ራስ ሲጀምር የዚህ ሁላ ጉዳይ ባለቤት እኮ አንተ ነህ ታውቃለህ። እዚህ ሁሉ ጉዳይ ከመድረሱ በፊት እኮ አንተ የፈለግከውን ነገር ማድረግ ትችል ነበር። ይሄን ነገር ከዚህ ነገር በጊዜው ነው የሚሆነው። ገባ? መቸኮል እሱ ሲመጣ በቸኮል እሱ ሲያፈቅር ችግሩ ሲያሱ ሲጎዳ ጊዜ ሲደብረው ምናምን ነው የሚሆነው እኮ የሚደብር የዚህ ነው የሚሆነው። ጊዜ ያለው ብዙ ሁሉም ነገር ጊዜ ያለው በራዛ ያለ ጊዜ ገብቼ የእሱን መምጣት ነው ያልተመቸ። እስከ ዛሬ ድረስ መናገር የምትችልበት ብዙ አጋጣሚዎች ተፈጥረውልህ ነበረ፣ ግን አልተናገርም። እንደዚህ በሆነ ቁጥር ደግሞ ሲጀመር የባሰ እሱ ነው በቃ እሱ ብቻ ነው የሚኖረው። ليش انت ما تحسيني فرصه لعلي مشان احكي معك؟ شوف بتنزل ايدك مشان ما تلفي ما تنكاتش እኮ ታዲያ ተረጋጋ አንተ እኮ እዚህ ጋር ምንም እንደዚህ የሚያደርግህ ነገር የለም። ተረጋጋ በመጀመሪያ ገባ? ስማኝ እኔ አፈቀርኩ አይደል ያልከው ላይክ እኔም ደግሞ ያፈቀርኩት ሰው አለ ሌላ እሱን አፈቅረዋለሁ። ስለዚህ ከሱ ጋር በቃ ከሱ ጋር ከዚህ በኋላ ምን ቀጥል። ስለዚህ ይህን ማወቅ አለብን። እኔ መልሴ የተጠየኩሽ ጊዜ ለምን አልነገርሽኝ? ምን ጠይቀኸኛል? ፍቅረኛ ያለሽ? የለኝም አላልኩም። የለኝም አላልኩም። አንተ ራስህ ነህ ፍቅረኛ የለሽም አጠገብሽ ሰው የለም ያልከኝ አንተ አይደለም አንተ አልከኝ እንጂ እኔ አላልኩም። አሁንም ፍቅረኛዬ አሁን ነው በቃ ፍቅረኛ ሆነ እኔ እወደዋለሁ ነው ያልኩት። ለምንድን አንተ ስለሰነዘርክ አይደለም እኔ እኮ ባይዘው በጣም ሪስፔክት እያደረኩት ነው። ገባሽ? አንድ ነገር ከፈለገው ነገር መሆን ይችላል። አንተ ራስህ አላም ነው ካሁን በኋላ ላ ቢቤት እንዲ ምንድን ነው ኤንዲ ብራቮ ምናምን ምንድን ነው የምታጨበጭበው እዚህ ጋር? በቃ እኔ
ምነግርህን ነገር በስነ ስርዓት ስማ። እኔ አፈቅረዋለሁ እሱ ገባ። በቃ ከዚህ በላይ ምን አይነት መልስ ነው የምትፈልገው? በጭራሽ ይኸውልህ ኤሪክ፣ አሁን ስማኝ አንድ ጊዜ ስማኝ። እኔ ስለዚህ ነገር በፍጹም ማውቀው ነገር የለም። ምን አሰበ? ምን ሊያደርግ ነው? በጭራሽ። አሁን እሱ ያንተ ጓደኛ አይደለ? የእኔ ጓደኛ ነው። ጓደኝነቱን አሳየኝ እኮ ነገረኝ እኮ። ተረዳኸኝ? አያገባህም አለ እኮ፣ አታውቅም አለ። አንተ ራሱ አሁን እኔ አንተን ማመን አትችልም። ነዝን ይዛ ታው እንዴ እኔ በአንተ ቦታ ሆኜ የታስበው ነገሩ ትክክል ሊሆን ይችላል። እኔ የእሱ ጓደኛ ከእሱ ጋር ጓደኛ ነኝ በምለው ልክ ማወቅ ነበረብኝ። ነገር ግን በጭራሽ የማውቀው ነገር የለም። በፍጹም ምንም ነገር አላውቅም። ምንም ማለት ነው። እንደዚህ በሆነ ቁጥር ደግሞ ሲጀመር የባሰ ነገሮችን እያሰፋኸው የባሰ ችግር እየፈጠርክ ነው። ሄሉና ጆሲ ማለት ነው የምትሰሩት የአረጌት ማለት እስከ ዛሬ አብራችሁ ነበራችሁ ማለት ደግሞ ሁለታችሁም ቤት አላችሁ። ሁለታችሁ ቤት ለምን አላደረጋችሁ? ለምን ልጁን መጥራት አስፈለጋችሁ? ሁለተኛ ነገር ደግሞ ኤንዲን እንዲጠላው ኤንዲ ቤት ማድረጋችሁ በጣም ብልግና ነው፣ በጣም ነውር ነው። ይሄ ልጅ አፈቀረሽ እንጂ እኮ ሌላ ነገር አይደለም እኮ። አልፈልግህም፣ እኔ አንተና አልፈልግህም አልወድም ማለት ትችያለሽ እኮ እንደዚህ አይነት ድራማ ከምትሰሪ በሱ ላይ ማለት ነው። ሁለተኛ ነገር ደግሞ ሊሄድ የነበረው አንቺ ለሌላ ሰው አሳልፈሽ ለመስጠት ስታረጊ የነበረው አረጌት በጣም ብልግና ነው፣ በጣም ነውር ነው ማለት ጆሲ ደግሞ አንተ ወንድ ልጅ ሆነህ አንተ ከሌላ ከዚህ ሀገር እነሱ ሀገር ሄደ አፍቅራ እሱ እኔ አፈቅራታለሁ ብለህ ምንድን ነው የሚሰማ? የሆነ እኔ የምለው ቆይ ጆሲ ሰላም ምን ሆናት? ሰላም የምትባለው ልጅ ምን ሆናት? እኔ በጣም ምንም አልገባኝ ማለት ነው። በነገራችን ላይ ዩቱበሬ ቅጥ ያጣችሁ ናችሁ። ለምን ቅጥ ያጣችሁ ናችሁ ያልኩት ለምን እንደሆነ ታውቃላችሁ? በተለይ ቡታጀራ ላይ ያላችሁ ሴቶቹ አሁን ሀይሚና ብሩክ ጥሩ የሚዋደዱ ፍቅረኛሞች ነበሩ። ሊታረቁ ስትል አዲስ አበባ ድረስ መታ የምትበጠብጠው ነገር ለምንድን ነው ግን? ሰው የያዘው ነገር የሚያምራቸው የሰው ህይወት አምሮባቸው ተደስተው ስታዩ በእነሱ ህይወት የምትቀኑት እንጂ አሁን ኤንዲ ጋር አትቀጥልም ሄለን። እኔ ስለማውቃት ነው ኤንዲ ጋር ጆሲ ጋር አትቀጥልም። ለምን? ከሱ ለማረቅ ነው እያረገ ያለው እንጂ መቼም እንደማይከሆኑ ማንም ያውቃል። አትውደዳት አይደለም ይሄኛው ተቀበለው እያልኩ አይደለም፣ ግን በስነ ስርዓት የሁሉም ስነ ስርዓት አለው፣ የሁሉም ጊዜ አለው። ዛሬ ነው ጊዜው። ደግሞ ኤንዲን ለማስጠላት ኤንዲ ቤት መታችሁ። በጣም ብልግና፣ በጣም ነውር ነው። እግዚአብሔር እንደዛ አይደረግም። እና ውድ ቤተሰቦቼ እኔ ግን የተሰማኝን ነው የመታገስ ቤተሰቦች። እስኪ እናንተ ሀሳብ አስተያየታችሁን ስጡ። ትውደዱ እኮ አይደለም ይሄንኛውንም ማንነቱን አታውቅም፣ ግን እሷን ብሎ እዚህ ድረስ መጥቷል። ግን ደግሞ ክብር አለው። በቃ አልፈልግም ማለት ይችላል። እሱ ጋር እንደዚህ ድራማ ከመስራት እያልኩ ነው። እና እናንተ ምን ትላላችሁ? ሀሳባችሁን አስቀምጡ።